በአርሲ በርካታ ኦርቶዶክሳውያን ተገደሉ። አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደ ዝም ብሎ እንስሳ እንደሞተ የሚቆጠረው? ቅዱስ ሲኖዶስ ዝምታውን ሰበረ። በስመ አብ ወወልድ ወመንፈስ ቅዱስ 5 ኪሎ የደረሰው ጩኸት አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄ ተወደዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ መረጃዎቻችን ጀምረዋል። ላይክ፣ ሼር ማድረግ፣ ሰብስክራይብ ማድረግና አጋርነታችሁን በማሳየት ከጎናችን መቆማችሁ እንዳይዘነጋ ያልኩኝ በቀጥታ ወደ ቪዲዮ ጥንቅሮቻችን አመራለሁ። በስፋት እንግዲህ በመረጃችን ከምንመለከተው ላይክ አድርጉልን፣ ኦርቶዶክሳውያን ሼር አድርጉልን፣ እጅግ በደንብ አድርጋችሁ መረጃውን አዳርሱልን። ከምንቃኘው ከምንመለከተው ጉዳዮች መካከል ከዚህ የምስራቅ አርሲ ጉዳይ የተመለከተ መረጃ ይሆናል። እንግዲህ ኦርቶዶክሳውያን ላይ ያነጣጠረ ጥቃቶች፣ ኦርቶዶክሳውያን ላይ ያነጣጠሩ ግድያዎች፣ ኦርቶዶክሳውያን ላይ ያነጣጠሩ ማስፈራራቶች ዛሬም እንደቀጠሉ ነው፣ አላባሩም። ይህንን ተከትሎ ቅዱስ ሲኖዶስ ዝምታውን ሰብሮ ምላሽ እስኪሰጥበት ድረስም ደርሰናል ማለት ነው። የቅዱስ ሲኖዶስ ዝምታ የተሰበረበት በርካታ ኦርቶዶክሳውያን የጮሁበት ጉዳይን ነው የምንመለከተው። በቅድሚያ ግን መምህራን አዝነው ተክዘው ተናግረዋል። አርሲ ዛሬም ድረስ አኬል ዳማ ሆናለች። ዛሬም በርካታ ምዕመናን የሚሞቱባት ስፍራ ሆናለች። ዛሬም ያላባራው እልቂት እንደቀጠለ ነው በማለት በርካቶች የተናገሩ ይገኛሉ። ከነዚህ መካከል አንድ ወንድማችን አታልቅስ ወዳጄ ይላል። አርሲ ላይ ለሚሞቱ ክርስቲያኖች እዚህ ሚዲያ ላይ መጥቶ ማልቀሱና መጮ መፍትሄ አይደለም። ነገሩን ለጥቂት ጊዜ ሊያበርድ ይችላል እንጂ ዘለቄታዊ መፍትሄው ይሄ አይደለም። መተን እዚህ ላይ ስናለቅስና አቅመ ቢስ መስለን ስንታይ ለሚገሉንና ለሚጨፈጭፉን ብርታት ነው የምንሆነው። እኛ ጉልበትም አቅምም አለን። መፍትሄው ማልቀስ አይደለም። እዚህ ሚዲያ ላይ መተን የምናለቅሰው ለቅሶ ቤተክርስቲያን ሄደን እያለቀስን ፈጣሪ ለምን ነው ቢሆን ኑሮ አንድ መፍትሄና ምልክትና ነበር። አሁንም መፍትሄው ማልቀስና ፍትህ እያሉ መጮ አይደለም። ፍትህ ከማን እጅ ነው የምትጠብቁትና የምትጠይቁት? ስንት ዓመት ተጠየቅን? ስንት ዓመት ቤተክርስቲያን ተቃጠለች? ስንት ዓመት ክርስቲያኖች ሞቱ? ስንት ዓመት መነኮሳት ካህናት ተገደሉ? ሁሌ ፍትህ የምታገኘው በራስ አማካኝነት ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው ስትል ነው። አሁን ለሚፈጠረው ችግር መፍትሄው ምን እንደሆነ ከዚህ ታሪክ ተነስታችሁ ተማሩ። አሁን የምትሰሙትን ታሪክ አሁን ካለችው ኢትዮጵያ ጋር እያገናኛችሁ ለማዳመጥ ሞክሩ። ለብዙዎች ይዳረስ ዘንድ ደግሞ ኮፒ ሊንክ ሼር ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ናግራን የምትባል የክርስቲያኖች ሀገር ነበረች። ይቺ ሀገርም ዙሪያዋ ቅጥሯ ድንበሯ በመስቀል የታጠረ ነበር። በዚያንም ጊዜ ፊናስ የሚባል አይሁድ ነግሶ ነበር። ይህ አይሁድም ወደ ናግራን ሀገር ሊገባ ብሎ ሂዶ ቢዋጋቸው ሊችላቸው አልቻለም። በውጊያ ሀየሉበት። በዚያንም ጊዜ ምን አይነት ዘዴ አመጣ? እኔ ሀገራችሁን፣ ገቢያችሁን፣ ማንነታችሁን ልጎበኝ እንጂ እናንተ ላይ ክፉ ላደርግ አልመጣሁም ብሎ ሸነገላቸው። የሚገርማቸው ነገር እኛ እንደተሸነገል ነው። በዚያንም ጊዜ አቡነ ሂሩት አምላክ የሚባል ናግራን ውስጥ የሚኖር ታላቅ አባት ነበረ። ይሄ አባትም ይሄ አይሁዳዊ ፊናስ ውሸቱን ነው እንዳታምኑት ገብቶ ሊፈጀል ሊገለን ነው ብሎ ለህዝቡ ቢናገር ህዝቡን ሊያነቃ ቢሞክር ህዝቡ ግን በፊናስ ንግግርና ቅቤ ምላስ ተታሎ የማትደፈሯን ማትከፈቷን ድንበራቸውን ከፍተው ከነሰራዊቱ ፊናስን አስገቡት። ፊናስም እንደገባ ወዲያውኑ ምንም ሳያመነታ ክርስቲያኖችን መጨፍጨፍ ጀመረ። በዚያንም ጊዜ የዚህ ሀገር ኤጲስቆጶስ የታለ ጳጳሱን አምጡልኝ አላቸው። እነሱ ሞቷል ቢላቸው ከመቃብር አስቆፍሮ አጥንታቸው እንዲቃጠል አደረገ። ብዙ ክርስቲያኖችን አስገደለ። ግማሾችን አንገታቸውን ቆረጠ፣ ግማሾቹን በእሳት ውስጥ ጣላቸው። ዲያቆናትን፣ ካህናትን፣ ምዕመናንን፣ ኤጲስቆጶሳትን ሁሉንም ገደላቸው። በዚያንም ጊዜ አቡነ ሂሩት አምላክን አመጣውና ከፊቱ አቆሞ አንተን ህዝቡ ያምነዋል ሽማግሌንና ክርስቶስን እንዲክዱ ንገራቸው አለው። አቡነ ሂሩት አምላክስ እኔ 80 ዓመት ሙሉ ኖሬያለሁ። 80 ዓመት ሙሉ ስኖርም ብዙ የልጅ ልጆችን አይቻለሁ። ክርስቶስ እስከዛሬ ያስቀየመኝም ነገር የለም። እኔ እንዴት ብዬ እሱን ክዷለሁ? ማንንም ክርስቶስን እንዳይክድ ብለው አወገዙ። በዚያንም ጊዜ ድምሃ የምትባል የአቡነ ሂሩት አምላክ ሚስት ነበረች። 2 ልጆችም ነበሯት። እሷን አንጥቶ ራቁታቸውን ከህዝቡ ፊት አቆማቸው። በዚያንም ጊዜ የ12 ዓመት የአቡነ ሂሩት አምላክ ልጅ በንጉሱ ፊት ላይ ምራቋን ተፋችበት። ፊናስን ተናዶ አንገቷን ቆረጠው። ደሟንም ቀርቶ ለእናቷ ድምሃ አጠጣት። እናቲቱ ጌታ ሆይ ይሄንን ክብር ስለሰጠኝ ተመስገንልኝ አለችው። ስላንተ ስም ልጅ እንድትሞት ፈቅዳለና ብላ ክርስትናን ሰብካ እሷም ሞተች፣ አንገቷን ቆረጣት። በዚያንም ጊዜ አቡነ ሂሩት አምላክንም ወስዶ ክርስቶስን ይክዳሉ አይክዱም ቢላቸው እኔ ክርስቶስን አልክድም አሉት። በዚያንም ጊዜ አንገታቸውን ቆረጠ። አቡነ ሂሩት አምላክም ከመሞታቸው በፊት የሮማን መንግስትና የኢትዮጵያ መንግስት ያጽና፣ ይሄንን ከሃዲ ንጉስ ፊናስንም ያጥፈው ብለው አውግዘውት ሞቱ።
ፊናስም በዚያን ጊዜ የ5 ዓመት ሕፃን አግኝቶ ያንን ሕፃን አቅፎ ተሸክሞ እኔን ነው ወይስ ክርስቶስ የሚባለውን ነው የምታምነው ብሎ ጠየቀው። ያ ሕፃንም እኔን የፈጠረኝ ኢየሱስ ክርስቶስ ነው፣ እኔም ለሱ ባሪያው ነኝ፣ አንተ ግን የተረገምክ አይሁድ ነህ ብሎ ነገረው። በዚያንም ጊዜ ከፊናስ እጅ አምልጦ እየሮጠ ሄዶ እናቱ የገባችበት እሳት ውስጥ ገባ። የ6 ወር ሕፃን ልጅም ነበረ። ያን ጊዜም እናቱ ታቅፈው ልጄ ሆይ ዛሬ ሳላዘንኩልህ ምን ላደርግ ብትለው የ6 ወር ሕፃን አፍ አውጥቶ እናቴ ሆይ ይሄን እሳት ከዚህን ቀን በኋላ አናየውምና ወደ እሳቱ እንግባ ፍጠኛ አላት። ልጇን ይዛ ወደዛ እሳት ገባች። ይሄን የተመለከቱ ክርስቲያኖች ግማሾቹ ወደ ሰይፍ ግማሾቹ ወደ እሳቱ ገቡ። የአይሁድ ሰራዊት እስከሚገረሙ ድረስ ብዙ ሰማዕታት ወደ 24000 ምናምን የሚደርሱ ሰማዕታት ሞቱ። ፊናስም የናግራንን ሰማዕታት ሁሉ ገሎ ሲመለስ በኃይሉ እየተመካ ወደ ነገስታቱ ላከው። ወደ ሮሜ ንጉስ ዮስጢኖስና ወደ እስክንድርያው ሊቀ ጳጳስ ወደ አባ ጢሞቴዎስ መልእክትን ላከባቸው። ክርስቲያኖችን አጠፏቸው፣ እግዚአብሔርም ምንም አላደረገኝም ብሎ ትንቢት ቃልን ተናገረ። በዚያን ጊዜ የሮሜው ንጉስ ዮስጢኖስና የእስክንድርያው ሊቀ ጳጳስ ጢሞቴዎስ ወደ ኢትዮጵያ ንጉስ ወደ አጼ ካሌብ ደብዳቤን ጻፉ። እባክህ የናግራን ሀገር ነጻ አውጣት፣ ሰማዕታቱንም ደማቸውን አስመልስላቸው ብሎ ደብዳቤ ላኩለት። አጼ ካሌብም ተጽፎለት መልእክቱ ሲደርሰው ፈጥኖ ተነሳ። በዋሻ ከሚኖሩ ከአቡነ ጰንጠሌዎን በረከትን ተቀብሎ ከመሄዱም በፊት ለአቡነ አረጋዊ የላከላቸው መልእክት እንዲህ የሚል ነው። ፊናስ የተባለ አረማዊ የናግራን ክርስቲያኖችን ደም በከንቱ ያፈሰሰ ቤተክርስቲያንን የመዘበረና ያጠፋ ፍጹም የእግዚአብሔር ጠላት ወደሚሆን እጄ ዋጋው ዘንድ ተዘጋጅቻለሁ። ስለዚህ አባቴ አንተን በበኩል ጸሎት አድርግልኝ። የጻድቅ ሰው ጸሎት ትራዳለች፣ ኃይልንም ታሰጣለች፣ በጠላት ላይ ድልን ታቀዳጃለችና ሲል ወደ አቡነ አረጋዊ ላከ። አቡነ አረጋዊ ለንጉሱ እንዲህ ብሎ መልእክት ላኩለት። ወደ ጦር ግንባር ሂድ፣ እግዚአብሔር ጠላቶችን ከእግር በታች ያስገዛል፣ ላንተም ግርማ ሞገስ ይስጥ፣ በሰላምም ይመልስ ብለው መርቀው ላኩት። እንዲህ ነበሩ የኛ አባቶች ክርስቲያኖች ሲገደሉ አይዟችሁ እያሉ መግለጫ የሚያወጡና ፍትህ የሚጠይቁ ሳይሆኑ ፍትህ እንዲሰፍን ደምን በደም የሚያስመልሱ ነበሩ። ከዚህም በኋላ አጼ ካሌብ ልብሰ መንግስቱን አውልቆ ጥሎ ማቅ ለብሶ በፍጹም ልመና ብዙ ጸሎት ካደረገ በኋላ ወደ የመን ሳባ በመርከብ ተጓዘ። ከካዲ ፊናስ ጋርም ጦር ገጠመ። ካዲው ንጉስ ፊናስን ይዞ በፈረሱ ላይ እንደተቀመጠ በጨበጣ በጦር ወቅቶ ገደለውና ወደ ባህር ገልብጦም ጣለው። እነዛን ሁሉ ክርስቲያኖችን የገደለውን ንጉስ አጼ ካሌብ በራሱ ጨበጣ ውጊያ ገጥሞ ገደለው፣ ወደ ባህር ውስጥ ማስጠሞ ጣለው። ከዚያም አጼ ካሌብ ዛፋር ወደምትባል ከተማ ሂዶ እርሷንም ተቆጣጣላት። በዚህ ያሉ የፊናስ ሹማምንቶችን እያፈላለገ በአደባባይ እንዲገደሉ በማድረግ የክርስቲያኖችን ደም በሚገባ ተበቀለ። የናግራንን ሕንጻዎቿን አደሰ። የሰማዕታቱን መታሰቢያም አቆመ። ወደ እስክንድርያ አባ ጢሞቴዎስ ወደ ሮሜ ንጉስ ዮስጢኖስም የድል መልእክትን ላከላቸው። እነርሱም ሰምተው እጅግ ተደሰቱ። በአንጾኪያ፣ በእስክንድርያ፣ በሮም፣ በቁስጥንጥንያ በዓለም ላይ ያሉ ክርስቲያኖች ሁሉ ይህን ሲሰሙ በእጅጉ ተደሰቱ። ይህም የሆነው በ525 ዓመተ ምህረት ነው። ጠፍተው የሄዱ ክርስቲያኖችን ሰበሰባቸውና ወደ ቀደመው ቦታቸው መለሳቸው። ቤተክርስቲያናቸውን አነጸላቸው። ከሳባ ሀገር የማረፈውን ንብረት ሁሉ ለቤተክርስቲያን ሰጥቶ 10,000 ጠባቂ ሰራዊት ሰጥቷቸው ወደ አክሱም በሰላም በፍጹም በደስታ የክርስቲያኖችን ደም ተበቅሎ አጼ ካሌብ ወደ ሀገሩ ተመለሰ ገባ። አጼ ካሌብም ድል አድርጎ ከተመለሰ በኋላ ይህን ላደረገልኝ ጦርነቱን ድል እንድነሳ ላደረገልኝ እግዚአብሔር ምን ዋጋ ልክፈለው ብሎ ንግስናውን ጥሎ ዘውዱን አስቀምጦ ወደ አባ ጰንጠሌዎን ዘንድ ሄዶ መንኩሶ ታላቅ ተጋድሎን ከተጋደለ በኋላ ኢትዮጵያዊ ንጉስ አጼ ካሌብ ይህንን ዓለም በመናቅ በበረሃ በዋሻ 12 ዓመት በጾም በጸሎት በብዙ ተጋድሎ ከኖረ በኋላ ግንቦት 20 ቀን አርፎ እስከ ዘላለሙ ድረስ የማያልፍ ሰማያዊ ክብርን ወርሷል። መካነ መቃብሩም አክሱም በአባ ጰንጠሌዎን ገዳም ምድር ቤት ውስጥ ይገኛል። የሰማዕታትን ደም የሚመልስ እንጂ ፍትህ እያለ የሚያለቅስ ክርስቲያንና ንጉስ የለንም፣ አባትም የለንም። ፍትህ በእጅ ላይ ነው። ሰይፍ የጌዲዮን ነው፣ ኃይል እግዚአብሔር ነው። ሀገራችን ኢትዮጵያን ሰላሟን ይመልስልን፣ የሞቱትን ሰማዕታትን በአጸደ ገነት ያኖርልን። ይቆያል። 525 ዓመተ ምህረት የተደረገው የአጼ ካሌብ በዘመነ ንግስና ጊዜ ፊናስ ጋር ሄዶ አይሁዳዊን ፊናስ ድል ያደረገበትን በናግራን የምናስበውን ነገር ነው። የናግራን ሰማዕታት እንግዲህ በርካታ ክርስቲያኖች ነበሩና ይቺ ናት ኢትዮጵያ። ዛሬ ናግራን ወይ ከሌላ ሀገር ሳይሆን ከሀገራችን ሰማዕትነትን ስንቀበል ሞትን ስንቀበል ዝም ብለን የምንመለከት መግለጫ የምናወጣ ብዙዎች ነን። ዛሬን ጣታችን ቅዱስ ሲኖዶስ ቅዱስ ሲኖዶስ ቅዱስ ሲኖዶስ ነው። ሲኖዶሱ ከመግለጫ ውጪ ምንም አይሰጥም። ምንም የሰጠውንም መግለጫውን አሰማቸዋለሁ። ቅዱስ ፓትርያርኩ የተናገሩት አንድ ክርስቲያን ሲሞት እኮ ሲኖዶሱ በጣም ውሳኔ ማሳለፍ አለበት። ምንድነው እንደዝም ብሎ እንስሳ እንደሞተ የሚቆጠረው? ልጆቿንና ቤተክርስቲያኗን ጠብቃ መኖር አለባት። ታዲያ ምንድነው የሲኖዶስ ትርጉም? ስለ ገንዘብ ነው የሚወራው? ስለ ህንጻ ነው የሚወራው? ሁልጊዜ በዚህ መልክ ነው ቤተክርስቲያኗ ራሷን መጠበቅ ያለባትና አጋጣሚ በዚህ ሰሞን ያለው ነገር ስለነካይ ነው ይሄን የምናገረውና ክርስቲያኖችም በጾም ጊዜ ሆነ ከጾም በኋላ ራሳችንን ማጠንከር ከእግዚአብሔር ጋር ጠንካራ የሆነ ግንኙነት አንቀራት። በቃ ያው አዝነናል፣ አልቅሰናል፣ ፍትህ እንጠይቃለን። የተለመደ መግለጫ እንስማ። በስመ አብ ወወልድ ወመንፈስ ቅዱስ
አሐዱ አምላክ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የተሰጠ የሐዘን መግለጫ። ለሐሙ በእንተ ስሙ ምድር ሰናይት ርስቶሙ። ስለ ስሙ መከራን የተቀበሉት መንግሥተ ሰማያት የነርሱ ናት። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለረሃብና ለእርዛት ተጋልጠው እየኖሩ መሆኑ ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑ ባሉበት እኛም ከሐዘናችን ባልተጽናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን በሕይወት የተረፉትም በታጣቂዎች መታገታቸውንና የደረሱበት አለመታወቁን ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበውን ሪፖርት የተመለከትነው ጥልቅ በሆነ ሐዘን ነው። አገር ሰላም ብለው የሚኖሩት ከምንም ጉዳይ ጋር ንክኪ በሌላቸው ኦርቶዶክሳውያን ልጆቻችን ላይ ይህን አስነዋሪ ድርጊት የፈጸሙት አካላትም ግድያውን በሃይማኖት ስም ይፈጽሙት እንጂ የሃይማኖት ሰዎች ግን አይደሉም። ዓላማቸውም በሀገራችን ለረጅም ዘመናት ተከባብረው አብረው በኖሩት የሃይማኖት ተቋማት መካከል ግጭትን መፍጠር ነውና የሁሉም ሃይማኖት ተከታዮች በጋራ ልናወግዛቸው ይገባል። በመሆኑም በወገኖቻችን ላይ የተፈጸመው አሰቃቂ ግድያ በሕዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፍ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ እየተፈጸመ ያለው ሞትና መፈናቀልም ኦርቶዶክሳውያን ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖርና ስርዓተ አምልኮ የመፈጸም ሕገ መንግስታዊ መብታቸውን የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትለው አፋጣኝ መፍትሄ እንዲሰጡበት ቋሚ ሲኖዶስ በጥብቅ ያሳስባል። ፍርድን በመሻት የሚጮኸው ስለ ስሙ መከራን የተቀበሉት የንጹሃን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙት አካላት በሕግ እንዲጠየቁ ወደፊትም ክቡር የሆነው የሰው ልጅ ሕይወት እንዳይጠፋ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎችን ደህንነት የማስጠበቅ ተግባሩን እንዲያከናውን ቋሚ ሲኖዶስ ጥሪውን በአጽንኦት ያስተላልፋል። በደረሰው አደጋ ዙሪያ ተነጋግሮ ተገቢውን ውሳኔ ለማሳለፍ የተሰበሰበው ቋሚ ሲኖዶስም የአካባቢው ችግር አስተማማኝ በሆነ መንገድ ተፈትቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከፌዴራልና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸውም አካላት በየድርሻቸው አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶስ በክብር ያሳስባል። የክልሉ መንግስትና የአካባቢው መስተዳድርም ችግሩን ለመፍታት እያደረገ ያለውን ጥረት አጠናክሮ እንዲቀጥልና ወደፊትም ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅዱስ ቤተክርስቲያናችን በአጽንኦት ትጠይቃለች። በመጨረሻም ስለ ስሙ በስጋቸው መከራ በመቀበል ሕይወታቸውን ባጡት ኦርቶዶክሳውያን ልጆቻችን ሞት የተሰማንን መሪር ሐዘን እየገለጽ ልዑል እግዚአብሔር ዕረፍተ ነፍስን እንዲሰጥልን ቤተሰቦቻቸውንም እንዲያጽናናልን እንጸልያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የካቲት 22
2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ገባል አዝነናል ነፍስ ይማር በቃ የቅዱስ ሲኖዶስ መንበሩ ሲነካ ነው ውጡ ሰልፍ ውጡ እንደዚህ ሆኑ የሚለው የሆነ የጳጳስ ክብር ሲነካ ነው እንደዛ የሚለው። ያኔ እንዴት ሲሞቱ ሰምተናል። አሁን አንድ ሞተዋል። እኛም ካልሞትና ካልሆንን ካልገባንበት አናቀውም ስሜቱን እንደዛ ነው። በጣም በቃ አላጣውለት ድርጊት ነው። ለማንኛውም የመጨረሻው መልእክት ዘመንን ማወቅ አስፈላጊ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለዚህ ዘመን ተነግሯል። 8ኛው ሺህ ሲባል ብዙ ሰው ይሰማል። 8ኛው ሺህ ማለት ክርስቶስ ይመጣል ማለት ሳይሆን 8ኛው ሺህ ላይ የሰዎች ባህሪ ምን ይመስላል የሚለውን ነው። በነቢያት የተነገረው፣ በሐዋርያት የተጻፈው፣ በአባቶች የተተረጎመው ይህ ዘመን አስጨናቂ ዘመን ነው። የሚያስጨንቅ ዘመን እንደሚመጣ እወቅ ይላል ሚክያስ ሲጽፍ። በመጨረሻው በሚልክያስ መጽሐፍም ምዕራፍ 4 ላይ ተጽፏል። ይሄ ዘመን ምን እንደሚመስል ጳውሎስ ሐዋርያ ለጢሞቴዎስ ነግሮታል። ይህ ዘመን እጅግ አስጨናቂ ዘመን እንደሚሆን ተነግሯል። ከነዛ ውስጥ ያ መጽሐፍ ያንን እሳቤ የሚናገር ነው። ለምሳሌ የስበት ሕግ ተብሏል። ኒው ኤጅ ሙቭመንት የሚባለው የአዲሱ ዓለም እንቅስቃሴ የሚባል አለ። ስፒሪቹዋሊዝም፣ ሉሲፈሪኒዝም፣ ሴታኒዝም የሚባሉ ኮንሰፕቶች ባጭሩ ይሄ መጽሐፍ የሚነግረን ምዕራቡ ዓለም ራሱን ወደ ሰይጣንነት እየለወጠ የሚመጣ አይነት ሆኗል። ወደፊት ብዙ ነገሮች ይቀየራሉ። ሰው ወደ ብረት ይቀየራል። ሰው ብረት ይሆናል። አሁን የምናያቸው ሮቦትስ የተሰሩት በጠቅላላ ነገ ወዴት ነው የሚሄዱት? ምክንያቱም ይህንን ፕሮፌሰር ኖሃ ሃራሪ ሆሞዲዩስ በሚባለው መጽሐፉ ላይ አስቀምጦታል። ሌሎችም ከዚህ በፊትም ጠቅሳቸዋለሁ። ካኩ የተባሉ ፊዚስት እነዚህ የጻፏቸው ብዙ ነገሮች አሉ። ወዴት ነው የሚሄደው የሰው ልጅ? ድሮ ከነበርንበት እነሱ እንደሚሉት ሰው ከዝንጀሮ መጣ። ይሄ ሆሞ ሳፒነስ ከዛ እንዴት እየተቀየረ እንደሚመጣ ምክንያቱም ረሃብን፣ ቸነፈርን፣ ጦርነትን እነዚህ ነገሮች እንዴት ነው ልንቋቋም ይችላል? ይሄ ስጋችን ሊቋቋም ስለማይችል ራሳችን ወደ ብረት እንቀይር የሚል እሳቤ አለ። ከዛ በፊት ግን ያለው የሜታፊዚካል እና የስፒሪቹዋሊዝም የፖዚቲቪዝም የሚባሉ ኮንሰፕቶች አሉ መጽሐፉ ላይ። እነዚህ ኮንሰፕቶች በአብዛኛው ወደ ውስጥ ተገብተው ከታዩ እግዚአብሔር የለም ወደሚል እሳቤ ነው የመጣው። እኛም ሀገር አነቃቂ የተባሉ ተናጋሪዎች ያንን ሲደጋግሙት አየሁኝ። ከዓመት በፊት ነው ሰዎች መጥተው በመደራጀት ወጣቱን በአዳራሽ እየሰበሰቡ ማንቃት ማነቃቃት የሚል እሳቤዎች አየሁኝ። እና ማንቃት እኔ የታየኝ አዌርነስ ሳይሆን ማንቃት ልክ መሰንጠቅ አይነት ነው የታየኝ። ማንቃት ነቃ ይባላል። አንድ ዕቃ ተሰነጠቀ። ትውልዱ ሀሳቡ እየተከፈለ ነው። ግማሽ ሴጣን ግማሽ እግዚአብሔር ለመሆን እየሞከረ ነው። ስለዚህ እነዛ ሀሳቢዎች እንዴት ትውልዱ እንደሚያጠፉት ለማሳየት ይሄኛው መጽሐፍ በአብዛኛው እሱን ያሳያል። 2 ሀብት ያስፈልጋል አያስፈልግም? ገንዘብ ያስፈልጋል አያስፈልግም? ያስፈልጋል። ያ ገንዘብ ግን የሚመጣው ስበህ ጎትታ አይደለም። እኔ አሁን በጣም የሚገርመኝ አለ በአንዳንድ ፕሮቴስታንት እምነት ተከታዮች ጠንካራዎቹ ፕሮቴስታንት የሚባሉትም የሚቃወሙት ይመስለኛል፣ አላቅም። ግን ተነስቶ ባንክ ደብተርን አምጣ። አሁን አንዱ ሲናገር ሰማሁኝ። ሰዎች የሰረቁት ገንዘብ ድሮ በሆነ ነገር ያጭበረበሩት ገንዘብ አየር ላይ ነው አለ። ከዛ ያንን ነው አለ የምንስበው። ተመልከት። እዚያውም በስበት ሕግ ሳይሆን በኢየሱስ ክርስቶስ እዛ አየር ላይ ያለውን ገንዘብ በዓለም ላይ ያለውን እሱን ነው የምናስገባው አለ። አንድ ሰው ልኮልኝ ነው ኢንተርቪው አይቼ ነው። የታወቀ ፓስተር ነው። እና ትውልዱ በስራ ማመን አለበት። እኛ ጋር ኦርቶዶክስ ሃይማኖትና ምግባር ነው። ምግባር ስራ ነው። ምግባር ለድሃ የምታበላው ሲኖርህ ነው፣ ስትሰራ ነው። ስለዚህ አንዳንድ ሰዎች ሀብታም መሆን ራሱ ኃጢአት የሚመስላቸዋል። እኛ ኦርቶዶክስ ውስጥ እንደዚህ ቆሻሻ ልብስ ለብሶ እንትን መሆን መንፈሳዊነት የሚመስለው ሰው አለ። መንፈሳዊነት የሚገለጠው በዛ ብቻ እንዲች በማለት መንፈሳዊ የሚሆን ሰው የሚያከብረው እሱ መንፈሳዊ ሰው ይላል። ያ ሰውዬ እባብ ነው። እንደዚህ እባብ ቀብሮ ነው ራሱን እኮ አታውቀው።
አታውቀውም። እኔ ብዙ ጊዜ እናገራለሁ፣ ደስ ላይል ይችላል አነጋገር እንጂ ረጅም ቀሚስ ለብሶ ረጅም ምላስ ትርጉም የለውም። እናማለን እንደዚህ ለብሳ ዓለም እንቅስቃሴዋ ከባድ ነው። ግስጋሴዋ አስጊ ነው፣ አስፈሪ ነው በጣም። ዓለም የሄደችበት ያለው ፍጥነት እኛ ከምንሄደው በላይ ነው። ሰይጣናዊነት ገዝፎ እየታየ ነው። ስለዚህ በጣም መጠንቀቅ ይጠበቅብናል፣ መጸለይ ይጠበቅብናል። ለእውነት ከልብ እግዚአብሔርን ልንማጸን ይገባል። ይህንን ጊዜ ያሳልፈን ሀገራችንም ዓለማችንም በእውነት ውጥንቅጥ ውስጥ እንዳለች እየተመለከትን ስለሆነ ማለት ነው። እኛ በሌሎች መረጃዎች እንመለሳለን። ላይክ አድርጎ ኦርቶዶክሳውያን ሼር አድርጎ ባካችሁ። ለእናንተ የሚለቀቅ መረጃ ለሌላው እንዲዳረስ ነው። ለቅዱስ ሲኖዶስ ይሄ መረጃ ይድረስ፣ ፍትህ እንጠይቃለን ሲንል ቢያንስ እንደነዚህ ነገሮች እናንተ ጋር ሲመጡ እንዲዳረስ እና ያለን አስተያየት እንኳን አንሰጥም፣ ላይክ አናደርግም፣ ሼር አናደርግም። ከዛ በኋላ ክርስቲያን ሞተ እንደዚህ ሆነ ሲባል እሺ፣ ከንፈር መምጣትን በማፍሰስ ብቻ አይደለም መፍትሄ ከኛ የሚጠበቅ